አይ አላኮረፈም። ፈርዶ ነው መነጽር አድርገህ በኮፍያ በመነጽር በኮፍያ ዛሬ ነው ያየክ እና አንኪሩታይ ያው መናገር ያለብሽ ነገር ቀልባችንን ወሰደው አቡቹ የኔ አባት እንዴት ናችሁ? እንዴት ናችሁ? አይ ወሬ ነው ቢጠባ ኖሮ ያንገታ ቢል ደህና ነህ? ሰላም ነው? ቆንጆ እረሳ ነው። ለምን ነበር የፈለጋችሁን? ወደ ዋና ሀሳባችን አብረን እንድንኖር እፈልጋለሁ። ነገር ያለው ሁሉንም ነገር ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን አጠገባችን ሳይሆን በጣም ብዙ ደስም የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል እና ፍቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ትተን አብረን ብንኖር የምር እኔ ነገር አደርጋለሁ ማለት ያንተን ዲና ሙሉ ለሙሉ ተካለው ማለት አልችልም። ያንተም ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናደስ ቆንጆ ይላል። በቃ እሺ እናወራለን። ተነሽ ድግ በይ እንጂ እንዴ ታውልሻል። አይ አብርሽ ምን አለ መሰለህ ያው ብዙ ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ በመጀመሪያ ደረጃ ማለት ነው። አምናችሁበትና ይቅርታ ከጠየቃችሁ ለምን ይቅርታ ነው የምትጠይቁት? ስለዚህ እኔ ማወቅ የምፈልገው ነገር አለ። እኔ ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው መኖር የምችለው? ለምን ነገን ራሱ ፈራዋለሁ። ነገ ካንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ ብዙ ነገሮችን አብረን ማስተካከል እንችላለን። አይኖርም በቃ ልጃችንም እግዚአብሔር ነው የሚያሳድገው። የፈጠረው እሱ ነው። ነገም ከነገ ወዲያ የሚያሳድገው እሱ ነው። አለቀ። እኛ ስላለን እኔ ስላልኖርኩኝ አይደለም የሚኖረው ነገር አይኖርም። ስለዚህ አሁንም ጥፋትሽን አምን ችግር የለውም። ከፈለግሽ እኔም ጋር መሆን ይችላል ልጁ። ግን አሁን እኔንም የተሻለ ነገር ያየሁበትማ ልጅ ነው። እሺ ችግር